ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሩታ ከሜሪ ጋር ቦክስ ነው ዛሬ። ቦክስ አለ ትንሽ ማለት ነው። ቦክስ ያለው ይመስላል። እንግዲህ እንደዚህ እያሉ ነው የመጡት። ሰው ኤፍሬምን ቀን ቪዲዮ ላይ መጥቷል ከእስር ተፈትቻለሁ ብሎ፣ አሁን ደግሞ ዳኒ ደግሞ በቤቱ እንግዲህ ከእስር ተፈትቻለሁ ብሎ መጥቷል። ስለዚህ አብረን እንሄዳለን የኔ ቤተሰብ በዚህ አጋጣሚ ማለት ነው። ሩታን እንደፈለጋችሁ ውቅጥ፣ አብርሃምን እንደፈለጋችሁ ውቅጥ፣ ዳኒን እንደፈለጋችሁ፣ ሉሌን ግን አትንኩብኝ። ገባችሁ? ሲያድግ ድረስ አትንኩ። ምክንያቱም እሱ ህፃን ነው፣ ምንም ነገር አያውቅም። ሁላችሁ ነው እንድሰሙ የምፈልገው ማለት ነው። ህፃን ነው፣ ምንም ነገር አያውቅም። የሆነ አለ ያልታደለ ልጅ ታውቃላችሁ? ያልታደለ ገባችሁ አይደለ? ስለዚህ ቢያንስ ያሳዝናችሁ። እናትና አባቱ እንኳን ለሱ ክብር ባይሰጡ እኛ ኦዲየንሶች ለሱ ክብር መስጠት አለብን። ገባችሁ አይደለ? ምክንያቱም ነገ እንወልዳለን፣ እኛም እናያለን። ስለዚህ ሉሌን አትንኩ። ገባችሁ? እሱ ምን ያድርግ? ገና ህፃን ልጅ ነው፣ ምንም የማያውቅ ማለት ነው። ስለዚህ እሱን አትንኩ። እናት አባት እንደፈለጋችሁ ቀጥቅጦ ለነሱ ሲያንሳችሁ ነው፣ ዝሙቶች ማለት ነው። ገባችሁ? ለነሱ ሲያንሳችሁ ነው፣ እነሱን እንደፈለጋችሁ። ግን ህፃን ልጅ ምንም ነገር የሚያውቅ ነገር የለም። ገባችሁ? እንደውም ለሱ ማዘን አለባችሁ። ምክንያቱም ክብር የሚሰጡት እናት አባት ነው አይደለ? እነሱ ግን አይሰጡም። ከሉሌ የበለጠ ዶላርን ስለሚወዱ ነው በዚህ ልክ ሉሌን እንደዚህ የሚያደርጉት። ገባችሁ አይደለ? ቢያንስ እንኳን እንደተወለደ ነው ይዞ ሚዲያ ላይ ይዞ እየሸቀሉበት የነበረው። ስለዚህ ይሄ ዱዳ ህፃን ልጅ ምን ያድርግ? ስለዚህ ሁላችሁም አስቡ እስቲ፣ ህፃን ልጅ ምን ያድርግ? ምን ማለት ምን ያድርግ እሱ? ስለዚህ የታደለ ልጅ እኮ ተሸፍኖ እኮ ነው የሚያድገው አይደል እንዴ? እነሱ ግን እየሸቀሉበት ነበረ። ስለዚህ እሱ ምንም እሱ እንትን የለበትም። ስለዚህ እሱ ላይ አትምጡብኝ። እሱ ሲያድግ ድረስ እኔም የሱ አድናቂ ነኝ። ገባችሁ? የሉሌ ማለት ነው። ምክንያቱም ካደገ በኋላ እንዳይክደን ሲክደን ወይ ደግሞ ክብር ሳይሰጠን እሱንም እንተዋለን። ገባችሁ አይደል? ስለዚህ አሁን ተውት፣ ህፃን ነው ገና። እስቲ እንሂድ። ታችሁ ስለሆናችሁ የምትወዱን ለብዙዎቻችሁ ደስታና ሰርፕራይዝ የምስራች ይዤላችሁ መጥቻለሁ። ለጥቂቶቻችሁ ደግሞ መርዶ ነው። ያ መልካም የያዘውን ዘመን ይወላችሁ ማለት ወዳለሁ። ምንድነው እንግዲህ ዛሬ ያ እውነትን መጋፈጥ ከባድ ነው። እንደነገርኳችሁ እውነት አሸንፋለች። እውነቱ ምንድነው? ዳኒም ኤፋም እኔም ወንጀል እንደሌለብን ተረጋግጦ እውነቱ ወጥቶ ዳኒና ኤፋ ተፈተዋል። ያ እንዴ ሞራል ያስፈልጋል። ተፈተዋል፣ አለቀ። ሩታ ተረጋጊ። ኦኬ ተረጋጊ። ካም ዳውን ባለፈው ካም ዳውን እያልሽ ነበር። ካም ዳውን ዩ ካም ዳውን ምሽኛ ራስሽ ተረጋጊ። ገባሽ አይደለ? ምክንያቱም ኦኬ በጥፋታቸው ነው፣ ልክ ናቸው። መታሰራቸው ግዴታ ነበረ። ምክንያቱም መጀመሪያ ሄርሜላ የተገኘችው ከኤፊ ጋር ነበረ። አንቺም እንድትጠረጠሪ እውነት እናንተ እጅ ከሌለባችሁ ደስ ይላል። ነገር ግን መጀመሪያ እጅ እንዳለባችሁ እንድንጠራጠር አብርሃምም እንዲጠራጠር ያደረጋችሁ ራሳችሁ ናቸው። ምክንያቱም ከሰማይ ዱብ ብለሽ ይቅርታ መጠየቅሽ፣ ኤፊም ደግሞ የዛ ቀን አግኝቶ ዛሬውኑ ማታ መጥፋቷ ግዴታ ያስጠረጥራል። እንኳን እናንተ አይደለም ማንም ሰው እናንተን ይጠረጥራሉ። ገባችሁ አይደለ? ስለዚህ ተረጋጊ። ይሄ ሰሞን ደግሞ አላቅም፣ ይሄ 15 ቀን ሳምንት ዋን ዊክ አይደለ? ዋን ዊክ በኋላ በጣም ከኦዲየንስ ጋር እንዴት ነው እንትን ውስጥ ነሽ? የሆነ እንዴት ሊበላችሁ ከኦዲየንስ ጋር የሆነ መልስ ምናምን መመለስ ፈልጋለች ሩታ ማለት ወደዛ አካባቢ ናት። ተረጋጊ። ይሄንን እናንተ አውቃችሁ ነው የመዳን ቀሞችን የምታባሉት። ይሄንን እናውቃለን እኛ ማለት ነው። ሲስተም የገባን እኛ እናውቃለን። በርሜላም በኩል ያለው ባንቺ በኩልም በአብርሃምን በኩል ያሉትን አንድ ላይ ለማባላት ነው እንደዚህ የምትሆኑት። ገባችሁ አይደለ? አሁን ሩታ መልስ የምትመልሰው ይሄ ሰሞን ለኦዲየንስ ምናምን ማለት ነው። ለሄርሜላና በአብርሃም በኩል ላሉት ነው እንደዚህ ለብዙዎቻችሁ አዘን ምናምን። ተረጋጊ። ለእኛ መልስ አይጠበቅም፣ ለኦዲየንስ መልስ ለመመለስ አይጠበቅብሽም። ዝም ብለሽ እንደበፊቱ ዝም ብለሽ ስራሽን ስሪ። ገባሽ አይደለ? ግን ኦዲየንስ ላይ አፋችሁን አትክፈቱ እንጂ በቃችሁ። እንዴ ኦዲየንስ ስንት ነገር ይችላል። እናንተ እንኳን በዚህ ልክ እንኳን ወርዳችሁ ስትሰሩ እንኳን እነሱ ከእናንተ ጎን ናቸው። ነገር ግን እየመጣሽ ኦዲየንስ ላይ እንትን አትበይ። ስርዓት እንከባበር። ኦዲየንስ ላይ አፋችሁን እንዳትከፍቱ። እግዚአብሔርን ስንት ነገር እንኳን እያደረጉ ስንት ጥፋት እያጠፉ እንኳን ኤቭሪዴ ከነሱ ጎን ናቸው ኦዲየንስ ማለት ነው። የማይቀይሩ በጣም እንትን አላቸው። እንደ ተረጋጉ። በሃይሚና በብሩክ የተማሩ ለመዳን ቀሞች ምን ያክል ክብር እንዳላቸው፣ ምን ያክል ለኦዲየንስ ክብር እንዳላቸው፣ ምንም ቢደረጉ መልስ እንደማይሰጡ። ሩት ተረጋጊ። ደህና ነበርሽ እኮ አሁን ይሄ ሰሞን በጣም እያልሽ ነው። ዋይ ጉድ እኮ ነው።
እንደዛ ነው እንግዲህ። በጣም ደስ ብሎኛል። እንግዲህ ዳንሻ እየመጣ ነው። አይፋ ደግሞ የሆነ ሰው ሊያገኝ ሄዷል። ማለም ወንድም መከታ። ከዚህ በፊት ደግሞ ተጣልተን ምናምን የነበረን የመሰላችሁ ሰዎች ከመሀላችን የማይሆን ሰው ለማስወገድ ነበር ያንን ነገር የፈጠርኩት እኔ። ከዛ ደግሞ ለእኔም ወንድም ምርጥ ሰው የሆኑትን ሰዎች ከጎን ያደርጋለሁ። የማያስፈልገኝ ሰው ራቅ አድርጋለሁ። ምርጥ ሲስተም የተጠቀምኩት ዳንሻ አንዴ ምርጥ ሲስተም እኛ ተናግረን ነበር እኮ መጀመሪያ እንደመጡ እንኳን ተናግረን ነበር። መቼ ሰማሽ? ኦዲየንስን አሰምን ሲጀመር ሩታ ማለት ነው። በዚህ አጋጣሚ እግዚአብሔር የምሬን ነው እኮ ሩታ እኮ ማለት ነው። ይኸውላችሁ ራስሽን ዝቅ አድርገሽ አትስሪ፣ እንደዚህ አትሁኝ። መጀመሪያ ጀምሮ ገና ይሄ ራቁት ቪዲዮ ቀርጻ እንድትጠላ ሳትደረግ በፊት እንኳን በጣም እየመከርናት ነበረ። ገባችሁ አይደል? ግን ሩታ የኦዲየንስን እንትን አሰማም ጥጥ ነው። ራስሽን አስከብሪ። ኦኬ ማንም ሰው እንዲያዝሽ አሁን ኦኬ አብርሃም ገባችሁ። ሁሉም ነገር በአብርሃም እጅ ናት ሩታ። በዚህ አጋጣሚ ሁሉም ነገር ማለት ነው አብርሃም ያለው ነገር ትሰራለች፣ ጠብ አይልም። ግን ሩታ ያለችውን አብርሃም ለምን አይሰራም? ንገሩኝ እስቲ። ሩታ ራስሽን አስከብሪ እስቲ፣ ክብር ስጪ ለራስሽ። እንደ ሴትነት ቆፍጠን በይ። አልሰራም ይሄ ነገር አይሆንም፣ እኔ ያልኩትም ይሁን በይ ማለት ልመጂ ብዬ ስንት ነገር ነገርኳት። አሁን ደግሞ ልክ እሷ ከሲስተም ሜሪን እንዳወጣች አድርገ የማይሆነኝን አወጣው። ምርጥ ሲስተም ነው የተጠቀምኩት። እኔ ራሱ ተናግሬ ነበረ እንደመጣች ገና ማለት ነው። ዳኒ ሜሪ መጥቶ አንቺ ህይወት ውስጥ መጀመሪያ ገና አንቺ የማይመጥንሽ ስራ ስሪ ሲሉሽ ገና ተናግሬ ነበረ። የኦዲየንስን ሀሳብ ብትቀበይ ኖሮ የት ደርሰሽ ነበረ? እግዚአብሔር የምሬን ነው። አንድ ቀንም ስለ አንቺ አንድ ሰው ክፉ ቃል ያወራል ብዬ አስቤ አላውቅም። ገባሽ አይደለም? ግን በራስሽ እጅ የኦዲየንስን ነገር አለመስማትሽ ነው ለዚህ የበቃሽው። ደስ እንዳለኝ ያጣጣምን ስለነበረ ነው። ሶሪ እንኳን ደህና መጣሽ። እግዚአብሔር ይመስገን። ቸሩ መድኃኒዓለም እያለ ምን እንሆናለን? ደህና ነን። ደውለሽ ነበር? በሰው ደውለሽ ነበር? ያ አብርሃም ልጅ ስላለኝ ነው። እኔ ታየኝ የሜሪ አንገቷ ላይ ያለው መስቀል ነው የኔ ውድ፣ እንዳታውልቂ። ከምንም በላይ ግን ሃይማኖቴን እኔ ማናችሁም ሃይማኖታችሁ ውስጥ እኔ ሃይማኖት ዘረኛ ምናምን አይደለም፣ እግዚአብሔር ነው የምላችሁ። ግን በሃይማኖት የሚቀልድ ሰው በጣም ነው የምጠላው፣ በጣም ማለት ነው። ቀይ መስመሬ ስለሆነና ሜሪ አንገቷ ላይ መስቀል አልነበረም። አሁን ስላረግሽ እኔ በጣም ደስ ብሎኛል። ያው ስለ ሩታ እንኳን ተውት፣ ብዙ ነገር ተናግሬያለሁ ከዚህ በፊትም። ግዴታ ደግሞ ውስጥ ጥልቅ ብዬ መናገር አይጠበቅብኝም። ሁላችሁም ታውቃላችሁ፣ ጫፍ ጫፉን ተናግሬያለሁ። ሁላችሁም ባለን በሃይማኖታችሁ ጠንክሩ፣ ባላችሁት ማለት ነው። ሃይማኖታችሁን ጠበቅ። ከሃይማኖት በላይ ምንም የለም፣ ምንም ማለት ነው። ሁሉም ነገር ገደል ይገባል። ከሃይማኖት በላይ ምንም የለም እና ደስ ብሎኛል ሳየው። በጣም ነው እንትን ያለ። ኦኬ መሸሽ ለምን አስፈለገ? አሁን ከምን እንግዲህ ግልጽ ነው ከምን እንደምትሸሽ። አብርሃም ቀሪ ብልሽ ነው መቼም ነው ሰላም ማኝ ዳኒ ኮንግራ ስለወጣ ደስ ብሎኛል። እንኳን ደስ አለ። ኮንግራ ማለት አቺ ማንቺ ነው እንደቆሽ አይደለ? ሀዘን የሚያሳዝንሽ ወይ ደግሞ ደስታ የሚያስደስት ሰው አይደለሽም። ይሄን ነገር ተጠቃሚ በደንብ ጠንቅቃ ታገኛለሽ። ሲጀመር ምንም አልታሰራችሁም። አምሮባችሁ ነው የወጣችሁት የምትመስሉት እንደውም ማለት ነው። እኔ ግን ምንም ሆኖ ምንም ሄርሜላ እንድትመጣ ነው የምፈልገው። ገባችሁ አይደለ? ሄርሜላ ትምጣ በቃ። ገባችሁ? አሁን ምንም ሆነ ምንም ማለት ነው። ኦኬ እናንተ እንትንም በሉ ምንም በሉ፣ ግን እንደ ሴት ደግሞ እሷ ደግሞ ማለት እንዴ ልበላችሁ፣ ልክ ኢትዮጵያ ውስጥ የሆነ አንድ ሴት ታፍና ወይም ደግሞ አንድ ሴት ጠፍታ ህግ በዚህ ልክ ሳምንት ሙሉ አያገኛትም የሚለውን እያስተላለፉ ያሉት። ገባችሁ አይደለ? ነገር ግን አንድ ሴት ጠፍታ ደግሞ ማንም ሰው ሳምንት ሙሉ አይቆይም። ሴት ልጅ ናት። የሆነ ነገር እኔ ብዙ ጊዜ ተናግሬያለሁ። ትናንትናም የሆነ ነገር ሊደርስባታል፣ ብዙ ነገር ሊደርስባት ይችላል። ስለዚህ ሄርሜላ ባለሽበት እግዚአብሔር ይጠብቅሽ። ምሰሚን ከሆነ ደግሞ ኦኬ ስልክሽ እየጠራ ነው ተብሏል። ስለዚህ እባክሽን ነይ። ኦኬ ነይ። ኦኬ ማንም ሰው ማለት እስካሁን በእነ አብርሃም ውስጥ ያሉት እና አክል ሳምንት ሙሉ ጠፍቷል ተብሎ ማንም እስካሁን ተሰርቶ አያውቅም። ግን አንቺ ሳምንት ሙሉ ተደብቆ የለችም ተብለሽ መሆን የለበትም። ብቻ ይከብዳል። አወኩሽ። በፊት አላውቅሽም ነበር፣ አሁን በደንብ አወኩሽ። እንኳን እንደዚህ አይነት ነገር በህይወት ያፕን አደረገ። ማንወዳት ማንጠላት እንደሆነ ምን ነው እዛ ቦታ ላይ ነው ሲጀመር መምጣት ያልፈለኩበት የራሴ ምክንያት አለ። አዎ እዛ ቦታ ምናምን አይደለም። ምን ሆነ የተመቻቸ ቦታ አይደለም። ለምን ትመጫለሽ አይደለ? እዛ ላይ ለኛ ነበር ያ ቦታ የሚገባው። ገብተናል። ግን ደግሞ ፈጣሪ አለ፣ እግዚአብሔር ይመስገን። የመግባቱ መንስኤ አይደለም። እንደ መግባቱ መንስኤ አድርገህ ልታወራኝ አይገባም። መግባቱን መንስኤ አድርገሽ ግን በጣም ብዙ ነገር ተጠቀምሽበት። እኔም ታወሪያለሽ፣ ግዴታ ነው። በቃ ዛሬ ማውራት አለብን። ምን ነገርሽን ነገር ሰጥሻለሁ። ነገሩን ጨርቅ ያርግልሽ። ሰሚኛለሽ። ልካፈት አይደለም የመጣሁት። ሁለተኛ ነገር ደግሞ የምነግርህ ለአንተ ዳኒ፣ እኔ አንተ መታሰር መንስኤ አይደለሁም።
ምንም ያደረኩት ነገር የለም። አሁንም አንተ ፊትም ትናንትና በማንተ ወደም የደገምኩትን ቃል ለማውራት የመሰከርሽው ምንድን ነው? የመሰከርኩ ምንም ምስክር ቦታ ላይ እኮ ምንም የመሰከርኩት ነገር የለም። እንዴ እነሱ ሲወያዩ ሰምቻለሁ አልሽኝ። እኛ ተገናኝተን ጭራሽ እንደዚህ አይነት ርዕስ ልናወራ ይቀርና እኔ ሜሪ ነኝ ምንም መሰከር አያስፈልግም። አንተ ነህ እየገገምክ ያለኸው። ይሄ ነገር ራሱ ድጋሚ እንዳያስጠራ እግዚአብሔር ይቅር ይበልሽ። እግዚአብሔር ምስክር እግዚአብሔር ይቅር በልሽ። እግዚአብሔር ምስክሬን ምናምን አትበሉ። በስመ አብ ወወልድ ቅዱስ አለው እንደ ሃይማኖተኛ አትበሉ። በራሳችሁ እንትን በሉ። በቃ ሃይማኖትን አትጥሩ። እግዚአብሔር ምናምን አትጥሩ። በእናንተ ውስጥ ሲጀመር እንኳን በአናታችሁ እንደዚህ ተዘግዝቃችሁ ብትምሉ ራሱ አላምናችሁም። እኔ ዙሪያ ያላችሁ አጠቃላይ ማለት ነው አላምናችሁም። የምሬ ነው። ማናችሁንም አላምናችሁም። ከትልቅ እስከ ትንሽ ሉሌን ብቻ ነው ማምነው ሕፃን ስለሆነ እሱ ግን አጠቃላይ አላምናችሁም። ምንም ብትምሉ ማለት ነው። እንዴ የእናንተ ውሸት እኮ እንደዚህ ፍጥጥ ያለ ነው። ፍጥጥ እኔ ምን እንዴ የቱ ጋር ነው እንደዚህ ወሬ አወራ ነው? በስመ አብ ወወልድ አይደለም አልመሰከርኩም ማለት አስዳን አንድ አልመሰከርኩም ማለት ሁለት ደግሞ ተሰብስባችሁ መጀመሪያ አትለፍልፍ አዳም እሺ አልመሰከርኩም ሚንስ ማለት ምን ማለት ነው? አማርኛ ነው። እንደዛ አይነት ወሬ ሲያወሩ ሰምቻለሁ ብሎ መመስከር ምን አይነት ምስክርነት ነው? አንድ ያስረዱ ያ ለኔ ከኔ ጋር ማታወሪያች የሚለው ሞራል ይለሽ ከኔ ጋር ማውራት ማን ስለሆንሽ አንቺ እውነት ስላለኝ ሌላ ወሬ ከኔ ጋር እንዳታወሪ እውነት ስላለኝ ድብና አድርጌ ነው የማወራው። ትንሽ ቦክስ ትንሽ አጨባሪ ትገኛለሽ። ምንም እኮ ያልሽውን ነው የሚቆጨኝ አልኩሽ እኮ ሪከርድ አማረግ አጣሩ በደንብ አጣሩ ማለት ተሰማኝ ነው። ምን ማሳመን ምናምን መጀመሪያ የማዳመጥ ችሎታ ካላችሁ አዳምጡ። ኧረ እናዳምጣለን። ኧረ በሞቴ እናዳምጣለን። መጀመሪያ ደረጃ እስቲ ምን ተናገርኩ አዳምጡ። በእናትሽ በቃ አዳምጡ። እዚህ ጋር ያዳምጣል። ላ እንትን አትበሉ። በቃ ይሄ አለ አይደለ ቪዲዮ ለኛ ነው አይደለ? እኛ አይተን እንድንፈርድ ነው አይደለ? ኦኬ እንትን አትበሉ። የሆነ ስግጥ አትበሉ። በቃ በስነ ስርዓት አውሩ፣ ተደማመጡ። አሳል ለኛ እንትን በሉልን፣ አውሩ። ምንድነው ልክ አብርሃምና ይሄ ሜሪ ሩታ እና ደስታ ምናምን አግኝታችሁ አብርሃምን ልክ እንደማሰሙ ምናምን እንትን እንዳላችሁ አንድ ሰው ጋር ስትጣሉ ማለት ነው። ሩታ ትናንትና ሜሪና አንቺ ቂጥ ለቂጥ ነበራችሁ። ሶ እኔ ስናገር አትሆንሽም ስል ምን ስል ማለት ነው ሶ እያሽቃበጡ ነበር ብዙ ሰው። እኔን ሁላ እስከ ዘር ማንዘሬ ነው የተሰደብኩት ማለት ነው። ኦኬ ጉራጌ ዘር የለሽም ምናምን ተብዬ ማለት ነው። ሶ ጉራጌ ሲጀመር የስራ ሰው እንጂ ዘረኛ አይደለም። በዚህ አጋጣሚ እንደ ዘር ከሄድን ማለት ነው። ነገር ግን እሱን ተውት፣ አሁን መናገር አልፈልግም። ሶ ምን ሆነ መሰላችሁ? ስለዚህ አሁን ምንም ቢሆን ምንም መጥፎ ጊዜም ጥሩ ጊዜም አሳልፋችኋል። ቂጥ ለቂጥ ተገናኝታችኋል። ገባችሁ አይደለ? ስለዚህ ብዙ ነገር የዛ ሰዓት ልክ የነበራችሁን ፍቅር ነው። ልክ አሁን ከአብርሃም ጋር ብዙ ጊዜ ብዙ ነገር አሳልፋችሁ አሁን ልክ እንደማትታወቁ ሰዎች ስትሆን እንደሆናችሁ ገባችሁ አይደል? እናንተ ላይ ምንድነው ልክ ብዙ ነገር አሳልፋችሁ ተፋቅራችሁ ቂጥ ለቂጥ ተገናኝታችሁ እኔ ልሙትልህ ምን ልሆንልሽ ምን ትሆኝልኛለሽ ተብላችሁ ልከክልህ ተባብላችሁ ልክ የሆነ መሀላችሁ ላይ የሆነ ነገር ሲፈጠር ስትጣሉ ኦኬ እንትን አትበሉ። የሆነ እንዴት ነው የሆነ አንድን ሰው እስከ መጨረሻ የሆነ ክብር ማጣት እንዴት ነው ክብር አለመስጠት አትሁኑ። አሁን እዚህ ጋር ሩታና ሜሪ በጣም ተጓደሉ ነበር። እህት ዘር ስጋዬ እየተባባላችሁ ነበረ። ስለዚህ አሁን ሁለታችሁም ተጣልታችኋል አይደለ? ስለዚህ በተጣላችሁት ጊዜ ደግሞ በስነ ስርዓት ተነጋገሩ። ምንድነው በዚህ ልክ ማለት ንቀት ተናንቃችሁ እንደዚህ በል በቃ አትናናቁ። በስነ ስርዓት አውሩ እንዴ! ኧረ በስመ አብ። ሲጀመር ኢትዮጵያ ውስጥ እኮ የሆነ ተጣልተን እንኳን ሽምግልና ቁጭ ብሎ እንደዚህ አንሰጋገጥም። ሰገጤ አትሆኑ። የምሬን ነው። እኔ ዳኒ ወይም ሩታ ወይም ኤፍሬም ተናናገቷት ያዟት። እዚህ ጋር በስነ ስርዓት እንትን በለው። ህፃናት ትሁኝ አንቺ ደግሞ እንዴ! ምን የሆነ አንድ ቀን አብራችሁ ያልበላችሁ ነው የምትመስሉት እኮ ስትጣሉ ማለት ነው። ሁላችሁ እንዴ ስትጣሉ ልክ እንደ መጀመሪያ በስነ ስርዓት ለማውራት ሞክሩ እስቲ እንደተማረ ሰው። አዎ እንደናንተ እንደተማረ ሰው ናምን አልወጣራችሁ ብዬ ወጣሁ። ሰውታ ወሩን አዘጋሁትም የራሳችሁን ድረስ ጀመራችሁ። እዛ ጋር ስለ ሩታን ስለማገት ወሬ ጀመራችሁ። ቆሜን የሰማችሁ እዛ ነገር ውስጥ አድብ ታረጉ ነበር። መግባት አልፈልግም አልሽ። አዎ ሜሮን እሺ ዳኒ ዛሬ አሁን የተናገረችው ቃል ነው። አሁን የተናገራት ነው። የተናገረችው ቃል አንድ አይደለም። አንድ ነው። ምን ይያዛል ነው? አሁን የተናገረችው ነገር እኛ እንደዚህ አውርተን ከሆነ ነገ እግዚአብሔር እውነቱን ሲያወጣው ነው ሄርሜላ ተመጣጣች። ከዚህ በላይ ያወጣል ታፊበታለሽ። እኛ አንፈር ተመልካቾቻችን እውነትን እንደዚህ አውርተን ከሆነ ከእነሱ ጋር ተሰብስቤ አሁን እሺ ሄርሜላ ጉዳይ ከሆነ እኔ ፈረድብኝ። እውነቱ ሲወጣ ደግሞ ዳኒ ሻውል አንድ ነገር አሁን ሄርሜላ ነይልን፣ የኔ እናት ነይልን። የእውነት እፈልጋለሁ። እኔ ራሱ እውነት እፈልጋለሁ። ምክንያቱም አጠቃላይ የሚያወርቱ ውሸት ስለሆነ ምንም ነገር ላምን አልቻልኩም። ስለዚህ ነይልና እስቲ ምን እንደሆንሽ አሰረጅን። እንዴ ነብሳችን ልትወጣ ነው። የምሬን ነው። አንድ ሴት ሊታፍና ሳምንት ሙሉ ሳትገኝ አብርሃም ደግሞ ዛሬ ጥቁር ፎቶ አድርገ ምንድነው ጥቁር ፎቶ? የመጀመሪያ ቀን ነበረ ማድረግ። እኔ በሆን ልንገራችሁ፣ እኔ አብርሃም ቢያደርገኝ በአንድ ቀን ነው ማገኛት። እንደ ሪሊዩ ስናወራ ማለት ነው። በሄርሜላ ዙሪያ ያሉትን ሰዎች እከታተላለሁ።
ገባችሁ? በአንድ ቀን አገኛት ነበር። እኔ ተናግሬያለሁ ትናንትናም እንደምሳሌ የባለቤቴ ወንድም በአንድ ቀን እንደተገኘ ማለት ነው። እንደ ሳምንት ሙሉ ሴት ልጅ ጠፍታ ከቤት እየወጣ እዚህ ቤት ቪዲዮ የሰው ነፍስ እኮ ነው የጠፋው። የሰው ነፍስ ነው የጠፋው ስላልኩ በጣም ይቅርታ። የሰው ነፍስ ነው ማለት የጠፋው ስላቸው እንትን አለችው ማለት ነው። ገባችሁ አይደለ? ሰው ነው በዚህ አጋጣሚ። ስለዚህ እንኳን ሰው አይደለም ገጠር ውስጥ አሁን ላሞች እያገደን እንኳን ላም ከጠፋ እንዴት እንደምንሆን ማለት ነው። ገባችሁ አይደለ? እዚህ ጋር ሰው እንዳልጠፋ ነገር ነው፣ በቃ የሆነ ነገር እንዳልጠፋ ነገር ነው እያደረጉ ያሉት። እንዴ እኔ በጣም ነው እንትን ያለኝ እግዚአብሔር ገባሽ? ምን ነገር አይመጣም። ያውም እኮ እዚህ አይደለም ልታስወጣት ነበር ካገባ ሰባት በደንብ ዲቴል ነገር እንዴ እኔ አላወራሁት ነገር እዚህ ጋር መጥቻለሁ። አወራ አዎ አድርጋችኋል። እኔ እናቁኛላችሁ። እኔ እናንተ ጋር አብረኝ ነው ሰው እኔ ጭራሽ አይደለም ላወራ እንግዲህ እውነት አይደለም እያሉ ነው። ግን እኔ የእውነት ለመናገር ማለት ነው ብቻ እኔ ምንም ሆኑ እናንተ ቀልዱ ምንም እንደፈለጋችሁ ነው። ሄርሜላ ብቻ ትገኝ ሴት ልጅ ናት። ገባችሁ አይደል? ልክ እንደ የእውነት እንደጠፋች እና ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ። ለቤት አዲስ ሆናችሁ ሰብስክራይብ አድርጉ እሺ።